9 ዙር ላይ ግን አቃተኝ። ወደ 400 ሺህ ብር ጨረስኩኝ በዘመድ እርዳታ ነው ያንን። ግን 9 ዙር ላይ በቃ ስላቃተኝ ሰውነቴ ወንፊት ሆነ። በአንድ እጄ ነው የሚሰጠኝ። በዚህ በእንትን ባለው እጄ አይሰጠኝም። በዚህኛው እጄ ነው የሚሰጠኝ። ይሄ ወንፊት ሆነ። መጨረሻ ላይ የሚሰጡት ቢያጉ በእግሬ ነው የሰጡት። ግሉኮሱን የወሰድኩት መድኃኒቱን የወሰድኩት ነው የምላችሁ። አሁን ለብሰን ስንሄድ ሰው እንመስላለን አይደል እንዴ? እኔ አሁን የካንሰር በሽተኛ ነኝ ብል ማንም አያምነኝ። ግን ገጠር አንዷ ወሰደችኝ፣ ስላሴ ቤተክርስቲያን። እዛ ተማጸንኩኝ። ያለ የመድኃኒቴን ዋጋ ላንተ ሰጣለሁኝ። በቃ ካሁን ወዲያ በቃኝ አልኩኝ። ለምን ልመና የሰው ፊት ሁሉ ቀን ላኩልኝ ማለት እንትን ይላል። የሰው ፊት እሳት ነው። ምንም ዘመዶችሽ ቢያረጉልሽ፣ ምንም ልጅሽ ቢረዳሽም የሰው ፊት እሳት ነው። መጠየቅ ደግሞ በጣም የሚያስፈራ ነገር ነው። አሁን እዚህ ሰውን ይዞኝ የመጣ 7 ቀን ተጠቀምኩ፣ 14 ቀን ተጠቀምኩ። ከሁሉ ነገር ነፃ ነኝ። ምን ትፈልጋላችሁ እንግዲህ? ያንን እግዚአብሔር ማመስገን ነው። እኛ እዚህ የመጣ ነው ደግሞ ልንጣላ በወረፋ ልንጨቃጨቅ አይደለም አይደል እንዴ? ምን ነው ዘይትና ዱቄት ስንሰለፍ ቀኑን ሙሉ ተሰልፈን አይደል እንዴ የምናገኘው? ያችን ይዘን ለመሄድ ነው አይደል? ለምን በላው ነው ይዘን። ይሄንን ግን ለህይወታችን ነው አይደል እንዴ የመጣ ነው። ምንም መጨረሻ አንሆንም። ተሰልፈን አግኝተን መሄድ አንንጫጫ። እዚህ የቤታችንና ቤታችን አይደል እንዴ? እኔ አሁን እሷ እያለፉ ሲሄዱ ነው ሰው ልጽፍ የመጣሁት አይደል እንዴ? እኔ ከኋላ ነው የመጣሁት፣ እኔ ከፊት የመጣሁት። እዛ ጋር እሷ ትቸገራለች አይደል እንዴ? ብር ነው ደግሞ የምትቀበለው። እዛ ጋር ቢጎልባት እንሞላላታለን? አንሞላላት። አንዱ ሊከፍል ይሄዳል፣ አንዱ ላይ ከፍል ይሄዳል። እዚህ ጋርም እኮ ሌባ አለ አይደል? ጤነኛም ሆኖ የሚመጣ አለ፣ ሌባም ሆኖ የሚመጣ አለ አይደል እንዴ? ሊድንም የሚመጣ አለ፣ ለተንኮልም የሚመጣ አለ። ስለዚህ ያንን እንትን ማለት አለብን። እግዚአብሔር ይስጥልን፣ ይቅርታ